ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ አብዛኛው ጊዜ እኔ እንደዚህ አይነት ቪዲዮ ሰራለሁ ማለት ነው። ይሄንን ቪዲዮ የምሰራው ማለት ነው በቃ እኔ ሰውን ፈርቼ አይደለም። ሰው በሰውነቱን አከብረዋለሁ። ነገር ግን ያ ሰው ሰውን ካላከበረ ሰውን ለእኔ ከዚህ በፊት ምን ነበረ፣ ምን አይነት ሁኔታ ነበረ ብሎ ቦታ ካልሰጠው ያን ሰው መከበር የለበትም፣ መረገጥ ነው ያለበት ማለት ነው። እንግዲህ ዛሬ የመጣሁት በእህቴ ቲጂ ነው ማለት ነው። ቲጂ እንደምታውቋትም ለሩታይም በጣም ልዩ ቦታ ነው ያላት፣ ለአብርሽም እንደዛው ማለት ነው። ነገር ግን ሰሞኑ በጣም እየተጋነነ ወይም ደግሞ ቲጂ ከልጅ ዋጋ እየረጋጣችሁ የሩታና የቲጂን ልጅ አብራችሁ እያረጋችሁ እየዘቀዘቃችሁ ያላችሁ በአንድ ሰው የመጣ ነው ማለት ነው። እሱም በማን የመጣ ነው? በዜድ ዩቱብ የመጣ ማለት ነው። ዜድ ዩቱብ በመጀመሪያ ደረጃ በደንብ አድርገሽ አዳምጪ። ትልቅ ሰው ነሽ አንቺ። ከዚህም በፊት ቪዲዮ ሰርቼልሻለሁ ማለት ነው። እኛ ከተሳሳትን ማረም ትችያለሽ፣ ማስታረቅ ትችያለሽ፣ ማጣላት ሳይሆን ማራገብ ሳይሆን ማለት ነው። ይሄንን ነገር ደግሞ ዜድ ተብዬዋ ማለት ነው እራስሽ ወደሽ ፈቅደሽ ያረግሽው ነገር ነው ማለት ነው። ምክንያቱም ይኸውልሽ እኛ አብርሽን ማንጠላም ሩታንንም አንጠላም ማለት ነው። እንዳንቺ አይደለንም። ይሄው የሩታ ደጋፊዎች በሙሉ የአብርሽ ደጋፊዎች በሙሉ ከመጀመሪያ ጥላቻ ሲመጣ ጀምረው የአብርሽ ደጋፊዎች እስካሁን ንቅንቅ አላሉም በቦታቸው። እኛም ደግሞ በቦታችን ንቅንቅ አላልንም። ይሄው አብርሽና ሩታ አልሐምዱሊላ ለዚህ በቁ፣ ታረቁ ማለት ነው። ነገር ግን እኛ አብርሽም አላልንም ሩታም አላልንም። አንቺ ነሽ በመጀመሪያ ደረጃ የአብርሽን ደጋፊዎች እየወቀሽ ዩቱቤን አዘጉብኝ፣ ዩቱቤ እንደዚህ ያረጉብኝ ብለሽ ስታላላቅሽ ከርመሽ ወላዋይ ሆነሽ አስመሳይ ሆነሽ የተገለበሽው አንቺ። ቀጣይ ደግሞ መልሰሽ ደግሞ መተሽ የሩታ እህቶች እየበደሉኝ ነው፣ ሰብስክራይብ እያነሱብኝ ነው፣ እየተሳደቡ ነው እነ ትክክል ብለሽ ስም ያወጣሽልን አንቺ። አዎ የሩታ እህቶች ነገም ዛሬም ትክክል ነን፣ ምንም አይነት ስህተት የለብንም። ገባሽ? ይኸው ትክክልንም ስለሆንን ነው ዛሬ አብርሽና ሩታ የታረቁት ማለት ነው። እኛ አይደለም እኛ ማንም ይወዳል አብርሽና ሩታ አንድ አይነት ሲሆኑ ማለት ነው። እና እባክሽ እስቲ በክብር ተከበሪና ቁጭ በይ ማለት ነው። ከቲጂ ጭንቅላት ደግሞ ወረድ በይ። አንቺ ማለት ቲጂ አንቺ ቤት አይደለም አፏን የከፈተችው ማለት ነው። አንቺ ነሽ በቲጂ ያደግሽው ማለት ነው። ይሄ እኔ ብቻ ሳይሆን ማንም ይመሰክርላታል ለቲጂ ማለት ነው። ቲጂ ማለት በጣም ጀግና፣ ጎበዝ፣ ጠንካራ ለሴት ልጅ የምትቆም ማለት ነው። አንቺ ከቲጂ የበለጠ ነው አብርሽን የምታውቂው። ከቲጂ የበለጠ ነው ለአብርሽ ዋጋ የከፈልሽው አንቺ። አንቺ እኮ ዋጋ አልከፈልሽም። እውነቴ ነው የምልሽ። በዩቱብ መንደር ሰውና ሰው የአብርሽና የሩታ ደጋፊ እያቃጠልሽ ማጣላት እንጂ ለአብርሽ ምንም አይነት ዋጋ አልከፈልሽም። ቲጂ ከአንቺ የበለጠ እጥፍ ድርብ አድርጋ ለአብርሽም ለሩታም የከፈለችው ዋጋ ብዙዋችን እናውቃለን። ብዙዋችን ማለት ነው። ሞር እኔ ባይኔን አይቻለሁ ቲጂ ለሩታና ለአብርሽ ምን አክል ፍቅር እንዳላትና ምን አክል በትዳራቸው እንደተከመችን እንደለፋች ማለት ነው። ይሄ ሁሉም ያውቃታል። ቲጂ ማለት አብርሽና ሩታ አንድ ብለው ሲመጡ ደጋፊ ናት። እንደኛ በቅርብ ጊዜ የመጣች ደጋፊ አይደለችም። ገባሽ አይደል? ስለዚህ ቲጂ ማለት የተከበረች ሴት፣ ድንቅ ሴት፣ የምትወደድ ሴት፣ እንቁ ሴት ናት። እንዳንቺ ትዳር እያላት ትዳር ደብቃ አይደለም የምትኖረው። ልጅ እያላት ልጅ የለኝም ብላ አይደለም የምትኖረው። ገባሻ? ማንነቷን ዝቅ ከፍ አድርጋ አየሻ? ሀረካቷን ለሩታ እንዴት አድርጋ እንደምትቆም ማለት ነው። በዚሁ አጋጣሚ አንድ ነገር ልንገርሽ፣ ሴት ልጅ ነሽ ማለት ነው። ነገ አንቺ ብትሰበሪ ወንድ ልጅ ቢሰብርሽ ያንን ስብራት ነገ አንቺ ነው የምታቂው እንጂ የቲጂን ስም ማንሳት አትችይም አንቺ ማለት ነው። ምክንያቱም ቲጂ ምን እንደምትያትና ምን እንደምታወሪ እያየንሽ ነው ማለት ነው። ስለዚህ ተከበሪ፣ እውነት ተከበሪ። ትልቅ ሰው ነሽ አንቺ። ውሸት አያምርብሽም ማለት ነው። ይሄ እኮ አንቺ የአንቺ ዩቱብ ማለት ነው በቃ ዓለም ዘላለም ከአንቺ ጋር የሚኖር መሰለሽ? አይኖርም። ለሰው ልጅ ሰው ነው የሚሻለው። ከምሬ ነው ምልሽ። አንቺ ዛሬ አሽቃብጠሽ ከአብርሽ ደጋፊዎች ከሩታ ደጋፊዎች ብታጣይ ማለት ነው ይሄ ነገ ለአንቺ አይጠቅምሽም። የሚጠቅምሽ መልካም ሁኚ፣ ጥሩ ሁኚ። እኛ ደግሞ አንቺን ጠልተንሽ አይደለም፣ አንቺ ረቅጠንሽ ሄደሽ ማለት ነው። ከዛም አልፈልግም ስትይ እኛም አንፈልግም አንሽ እንጂ ማንም ዩቱበር የሚከታተለን እኛም አንቺም ቲክቶክም የሙን ስማችን የሚናቅ እኛ ባንቺ ወደ ኋላ አላንም። ከምሬ ነው ምልሽ።
እናከብርሽ ነበር፣ እንወድሽ ነበር። ስትቸገሪ አብረሽ እየተቸገርን በቃ በብዙ ነገር እያረግነሽ ነበር። ነገር ግን አንቺ የሩታ እህቶችን አልፈልግም፣ ሩታ ትረገጥ፣ ሩታ ትሰደብ፣ አብርሽ የበላይ ነው እንድትይ ነው የፈለግሽው የነበረ። አንድ ሰው ባሊና ሚስት ከወደደ ሁለትን ሰው ካደነቀ አብርሽም ሲሰደብ አፋችሁን ዝጉ ይላል፣ ሩታም ስትሰደብ አፋችሁን ዝጉ ይላል። ነገር ግን ሩታ እየተሰደበች ዝም ብለሽ ታያለሽ። አብርሽ ግን ሲሰደብ ማለት ነው መተሽ ያዙኝ ልቀቁኝ ትያለሽ። በአንቺ በትልቅ ሴት እንደዚህ አያምርም። ገባሽ? ቲጂን ደግሞ መቼም አትሆኝም። የቲጂን አይደለም አንቺ ሙሉ ሰውነቷ ሙሉ አካልዋን ማለት ነው የጫማዋን እግር አታክይም ማለት ነው። ምክንያቱም ቲጂ የሚያቃት ያቃታል። እንደውም አንቺ ውስጥ ምስጢርኳን አልበላሽም የቲጂ ማለት ነው። እድል ቢኖረሽ አንድ ቀን ከቲጂ ጋር ቁጭ ብለሽ ብታወሪና ቁጭ ብለሽ አብረሽ የአንድ ቀን ውሎሽን ብትውይ ማለት ነው ታድለሽ ነበረ። በቃ አንቺ ዜድ እውነት ታድለሽ ነበረ። ከቲጂ ጋር አንድ ቀን ውለሽ ተጫውተሽ ብትሆኚ ታድለሽ ነበር። እና ከሩታም ጋር ማለት ነው እንደዛው። ስለ ሩታ አንድ ነገር አታወይም ነበር። አንድ ቀን በአካል አግኝተሻት ሩታዬን ማለት ነው ምን አይነት ሴት እንደሆነች እና ድንቅ ልጅ እንደሆነች ደግሞ ብታያት ማለት ነው ውይ እኔ ነኝ እንዴ አፈል ብላት ነበረ ራስሽ ማለት ነው። ሩታዬ ማለት እንቁ እንቁ ጀግና ምርጥ የምትወደድ የምትዋጥ ልንገርሽና ማለት ነው አይተሻል፣ ብዙ ነገር ተነግሮሻል ማለት ነው ስለ ሩታ። የሩታ እህቶችን መቼም አትሰብሪንም፣ እኛን ሰብርሻለን ካለሃ ጋር እንጂ አንቺ መቼም አትሰብሪንም ልንገርሽና ማለት ነው። እና ስለዚህ አንቺ ትልቅ ሰው ነሽ። እስቲ ሌሎች ዩቱበሮች እህቴ ትዝታኒ እና አፍያኒ እነ ጣፋጭኒ ሰውና ሰው አያጣሉ። እውነት የማንም ሰው አምጥተው እንደዚህ ሆነ ያን ሆነ አይሉ፣ በስነ ስርዓት ነው የሚሰሩት። እስቲ በእነሱ ተማሪ። አንቺ የኮሜንት ማንት እየለቀምሽ እያመጣሽ እንደዚህ ያሉ እንዲህ ያሉ። አሁን ቲጂ ላይ ምን ወሰደሽ አንቺ? ምነው ቤትሽን ቀረች እንዴ? ማን ነው የሚለማመጣት የነበረው? ማን ነው ሪከርድ የሚያደርግላት የነበረው? ማን ነው ቤት የቀሰቀዘ እኮ? አንቺ ስትመጪ ነው የሚመጡት ነይና አሽቃብጪ የምትያት ማን ነው? ከዚህ በፊት አብርሽ ይዞት ሄደ ሻንጣ ማለት ነው። ምን ስትያት ነበረ? የዱባይ ሻንጣ ብለሽ ጀምሪ፣ እኔም ከዛ በኋላ ጀምራለሁ ቤቴ ቀዝቅዟል ስትያት አንቺ ያልነበርሽ እንጂ። በአንቺ የመጣ ቲክቶክ ላይ ስንት ነገር እየተባልን እኔና ቲጂ ማለት ነው እየተሰደብን። ዛሬ ግን አለፈልሽ አንቺ። ዋው ባራዳም በፋራም አድርገሽ የና አብርሽን ደጋፊዎች አመጣሽ አንቺ ጋር ማለት ነው። ስለዚህ ውለታ የዋለልሽን ሰው አትርገጪ፣ ውለታ ቢስ አትሁኚ። ትክክለኛ መንገድ ትክክለኛ እምነትሽን ይዘሽ ተጓዢ። ምንም ባስቃበሹ በዋሸሹ ላንቺ አይጠቅምሽም። እውነቴ ነው የምልሽ። እኛ የበላይ ነን፣ ሁሌም ትክክል ነን። የሩታ እህቶች አንድ ቀን ስተት የለም። እንደው እንደማጋነን አይሆንብኝ እንጂ አንድ ቀን ተሳስተን አናውቅም። ምክንያቱም አብርሽ የሚያምረው ከሩታና ሩታ የምታምር ከአብርሽ ነው። በቃ አንቺ ትክክለኛ ሴት ከሆንሽ ትክክለኛ አድናቂ ከሆንሽ ማለት ነው ማንም ሳትነቂ ራስሽን ችለሽ ስሪ። አንዴ ከአብርሽ ደጋፊዎች፣ አንዴ ከሩታ ደጋፊዎች እየሆንሽ ሰውና ሰው አታባይ። ቲጂ ደግሞ መቼም አትሰበርም። ዘቀዘቃችሁ ምን አመጣችሁ? ምንም የሚመጣ ነገር የለም። የሩታም ልጅ ተዘቀዘቀ፣ የቲጂም ልጅ ተዘቀዘቀ። ምንም የሚፈጠር ነገር የለም። በመዘቅዘቅ አማላችሁ ነው። ይሄው አመት በሙሉ ሞላችሁ። ግን ጀግና ስንባል እኛ እንቁ ስንባል የሩታ እህቶች እንችላለን ስንባል በምክንያት ነው። ይሄው አመት በሙሉ ማለት ነው አንድ ቀን አብርሽ ሳንል፣ አንድ ቀን አብርሽ ጀግና ነው አብርሽ የበላይ ነው ሳንል ሳንቀየር ማለት ነው አንድ ቀን ቃላችን ሳያጠፍ ይሄው ሩታ እንዳልን በሩታ ተመርተን ማለት ነው ሩታን እንዳደነቅን ለሩታ ወግነን እየተሰደብን ከሩታ ወግነን እሷን እንዳትነኩት እንዳልን እኛ ለዚህ ደረጃ ደርሰናል። እንዳንቺ አይደለንም። አንቺ በአንድ አመት ውስጥ ስንት ጊዜ ቀያየርሽ? አንዴ የሩታ ደጋፊዎች፣ አንዴ የአብርሽ ደጋፊዎች እያልሽ ማለት ነው። አሁን ደግሞ ዞረሽ ጠቅልለሽ መተሽ ማለት ነው ስለ ቲጂ ታወሪያለሽ። ቲጂ ለማያውቃት ሰው ተናገሪ ማለት ነው። ስለ ቲጂ ማውራት አትችም። አይደለም ማውራት መተንፈስ አትችም ማለት ነው። እንደዚህም ስልሽ ማለት ነው እንድታወሪና እኔም ደግሞ ድጋሚ እንድሰራብሽ ነው።